ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ሙስሊሞቹም ክርስቲያኖቹም በያላችሁበት ሰላማችሁ ብዝት ይበልኝ። ዛሬ ላስታውሳችሁ ብዬ ነው። ሁላችሁም ይሄን ቀን የምትጠብቁ በጉጉት አላችሁ። ያው የዲስካውንት ወይም ደግሞ የፈረንጆቹ አዲሱ አመት ብዙ ነገሮች ዲስካውንት ስላሉ ላስታውሳችሁ እንዳትረሱት ብዬ ነው እህቶቼ። አይፓድ፣ ኮምፒውተር፣ ላፕቶፕ እንዲሁም የምትፈልጉትን ስልክ ለመግዛት በጣም ዲስካውንት አለ። እኔም በጉጉት ስጠብቀው ነበረ። አልሐምዱሊላህ ያው ደረሰ ማለት ነው። ዛሬ 17 ነው። አዲሱ አመታቸውን ገናን የሚያከብሩት በ26 ነው ማለት ነው። በ26 ነው የሚያከብሩት ገና የሚውለው የፈረንጆቹ ነው የምላችሁ። ያው ወሩ ሊያልቅ የቀረው እንግዲህ 13 ቀን ነው። ወላሂ ከኦንላይን ላይ ስልክ ከምትገዙ ሱቅ ላይ ወጥታችሁ ትላልቅ ሱቆች ላይ አሪፍ አሪፍ ስልክ በተለይ አይፎን ስልክ በጣም ይቀንሳል እህቶቼ ማለት ነው። እኔም እንግዲህ እዚህ ጋር እነኝህን ብር 2 ወር ሙሉ ቋጥሬ ያስቀመጥኩት ባለፈ ዕለት የአረቦች እንትን ማለት ነው ወጣኔን አስታውሳችሁ ስልክ ልገዛ 4300 ብር ቋጥሬ አስቀምጬ ነበረ። ስልክ ገዝቼ ወደ ሀገር ገባን ብዬ የሴትዬ ልጅ ትንሽ መቆየትሽ አይቀርምና አዲሱ አመት ላይ ለምን አትገዥም አለችኝ ማለት ነው። እኔ ደግሞ አላቅም ነበረ። ሁሉ ነገር ይቀንሳል፣ አሪፍ አሪፍ ስልክ ይመጣል፣ እንደ አማራጭ ማየትሽ ትገዣንሽ አለችኝ። እውነትም እሷ እንዳለችው 2000 ማነው አይፎን 17 ማለት ነው። አይፎን 17 መጣ። ቢያንስ እኔ በጣም ከቀነሰ አይፎን 17 እንገዛለሁ፣ ካልቀነሰ ደግሞ እኔ በምፈልገው ዋጋ ካላገኙ ማለት መቀነስ ይቀንሳል። አይፎን 16 እንገዛለሁ ማለት ነው። ያው ለካሜራው ጥራት አሪፍ ነው። ባለፈ ታም ያው ካሜራ ገዝቻለሁ ለቪዲዮም ለፎቶም ለሁሉም ነገር የሆነኛን ሰርግ ቦታ ምንም ብቀርጽበት ብዬ 3000 ሪያል ማለት ነው። በዲስካውንት ነው ያው የገዛሁት። ዲስካውንት ነበረ፣ አጋጣሚ ዲስካውንት ወጥቶ ነበር። በዲስካውንት ነው የገዛሁት። ዛሬም ደግሞ ይሄ እድል እንዳያመልጣችሁ ብዬ ነው የምለው ኢንሻአላህ። እኔ እንግዲህ ወላሂ እዚህ ጋር ቅድም ያሳያችሁ ብር ማለት ነው ቋጥሬ ያስቀመጥኳት 4300 ብር ነበረች። ዛሬ ሮብ አይደለም፣ ዛሬ ሮብ ነውና የሴትዬ 500 ብር ልጆቿ አልመጡምና ስጭኝ ዛሬ አስቤዛ ዲስካውንት አለ። ሮብና ሐሙስ ዲስካውንት አለ አስቤዛ ማለት ነው። እና ስትለኝ 500 ብር ሰጠኋት። ነገ መልሳለሁ ሐሙስ ወይ ዓርብ ወይ ሐሙስ መልሳለሁ ብላለች። 4300 ብር አይፎን ስልክ ገዛኝ ብዬ እስቲ ቋጥሬ ያስቀመጥኳት አለች ማለት ነው። ቢኖረኝ ብዬ የምመኘው ነገር ቢኖር ማለት ነው ወላሂ ነው የምላችሁ አይፎን ስልክና ካሜራ ነበረ። አልሐምዱሊላህ ካሜራውንም ከዛሬ 6 ወር በፊት ገዛው። አሁን ደግሞ የቀረኝ አይፎን ስልክ ነው ኢንሻአላህ። አሁን እንግዲህ ከ10 ምናምን ቀን በኋላ እገዛለሁ ማለት ነው ኢንሻአላህ። ረመዳንን ከእናቴ ጋር ነኝ፣ ረመዳንን ከእናቴ ጋር ነኝ፣ ከእናንተ ጋር ነን፣ አብረን የምንጾመው ኢንሻአላህ። ከዚህ ቤት በቃ ወላሂ ነው የምላችሁ። ወላሂ በጣም ደስተኛ ነኝ። በጣም ደስ ብሎኛል። በጣም ከምላችሁ መጨረሻውን አላህ ያሳምረው። እንዳሰብኳቸው ሁሉ ነገሮች እንዳሰብኳቸው ሄደውልኛል ማለት ነው። ባለፈው በመቅረቴ ብዙ ነገሮችን ነው ያተረፍኩት። ብዙ ነገሮችን ያሰብኳቸውን ነገሮች ቢያንስ እንኳን ማለት ነው በትንሹም አስተካክያለሁ ማለት ነው። ባለፈው ዕለት ያው እኔ ከ2 አመት አለፈኝ እንደዚህ ዲፕሬሽን ውስጥ ምናምን በጣም ረጅም አመት 2 አመት ቀለል አድርጌ ነው ከቤት ስለማልወጣ ልጅ ምንም ስለሌለ ስራም ስለሌለ ስራ ያለበት ቤት ወላሂ ባሰሩ ነው ምላችሁ ማለት ነው። ዲፕሬሽን ውስጥ በሽታ ነው የምትሸምቱትና እዛ ዲፕሬሽን ውስጥ ነበርኩ። ማወራውም ሰው የለኝም። እኔ ወላሂ ነው ምላችሁ ደውለው ቢያወሩኝ ብዬ የምመኝ ሰው ነበርኩ። ምን አለበት ደውለው ቢያወሩኝ በዙሪያ ያሉ ሰዎች ሪካርድ ከሚያደርጉልኝ በቃ 10 ደቂቃ ደውለው ቢያወሩኝ ብዬ ያንን እመኝ ነበር። ግን ያን እድል አላገኘሁትም። ደውሎ የሚያወራኝም ሰው የለም። እዛ ሀገር ላይ ቤተሰብም የለኝም። በጣም ተጎድቼ ነበረ። ግን በስተመጨረሻ ደግሞ አንድ ሰው ሰጠኝ። እኔ እንጃ ወደፊት ነው የምነግራችሁ ኢንሻአላህ። ብቻ በጣም ደስተኛ ነኝ። አሁን ያለሁበት ሁኔታ በጣም ጥሩ እንትን ላይ ነኝ። ያው ዲፕሬሽን ውስጥ ከዛ ነገር ውስጥ እየወጣሁ ነው። አንዳንዴ ማታ ሰው ይሰጣችኋልና ማለት ነው
ወላሂ አልሐምዱሊላህ። ወይኔ ሴትዬ መጣች እና ይሄን ይመስላል እላችኋለሁ ቤተሰቦቼ። አልሐምዱሊላህ